ፕሮቴክሽን የአንድን ሀገር ሰርቫይቫሏ የሚመነጨው ከውስጥም ከውጭም ካለ ስጋት ጋር የሚያዝ ይሆናል። ፕሮቴክሽን ስንል ግን ከውጭ ከሚመጣ ስጋት አገርን መታደግ ይሆናል ማለት ነው። ከውጭ የሚመጣው ስጋት አንዱ ጦርነት ነው ሊሆን የሚችለው ቀጥታ ጦርነት ኢንቬዥን። አገር እንዳትሳሳ፣ አገር እንዳትዳከም፣ አገር ሸብረክ እንዳትል፣ ሌሎች አጎንብሰው እንዳያዋት፣ ሌሎች ለመድፈር እንዳይበረታቱ ማድረግ የሚቻለው አንደኛ ከውስጥ አንድነት ማጠናከር ነው። ሁለተኛው በጋራ ዓላማ ላይ አንድ ላይ መቆም ነው። ሶስተኛው ከውስጥ ያደጉ ኪስን ማደለብ፣ ቤትን ማሞቅ ነው። ቤቱ ሲሞቅ አጎንብሶ የሚያየው የለም። ሰብሰብ ብሎ የቆመ ቤተሰብ በቀላሉ ጎንተል ላርገው የሚል የለም። ስለዚህ አገር በዛ ደረጃ እንዳትነካ ማድረግ ኮሌክቲቭ ኢንተረስት ይሆናል። ብሔራዊ ጥቅም ተብሎ ይሄዳል ነው። ኢንቬዥን ወረራ እንዳያጋጥማት መከላከል፣ ለዚህም ይሁን ቀዳዳ መዝጋት ማለት ነው። የመጀመሪያው ነገር እሱ ነው ሰርቫይቫል ስንል። ሌላው የውስጣዊ አንድነትን ከሚቦረብሩ ነገሮች መታደግ። ቲሚድ ነው የኛ ዲፕሎማሲ። ጠላትን በስሙ አይፈርጅም፣ ወዳጅንም አጠይሞ ነው የሚያልፈው። ለምሳሌ ኢትዮጵያ ውስጥ ታሪካዊ ጠላቶቻችን እንላለን ብዙ ጊዜ። ዲፕሎማቱም ይላል፣ ፖለቲከኛውም ይላል። ማን ናቸው? ስንት ናቸው? ልክ ኢትዮጵያ በጠላት የተከበበች የሚያስመስል ብቻችንን ተነጥለን የቆምን የሚያስመስል ኤሌመንት አለው። እንደምንለው አይናፋር ስለሆነን ነው። ሌሎች ሀገሮች የብሔራዊ ጥቅማችን ጠላት ስትራቴጂክ ኢነሚ ስትራቴጂክ ትሬት ብለው ፈርጀው ይሄዳሉ። እንዲህ የተፈረጀ ሀገር ጋዜጠኛውን፣ አስተማሪውን፣ ቄሱን፣ ሼኩን በጋራ ነው የምትረባረበው። ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ፣ በእያንዳንዱ የተሻለ ቦታ እንዳንወከል ሲያረጉ፣ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን? 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት። ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ልክ የውሃችንን ፖለቲካ ወሰዱት። አሁን ጥሩ ሰዎችም እየተግባቡበት የመጡት አለ። ውሃ በግብጽ ህይወት ነው አይደል? የሁሉም ነገር መነሻ ውሃ ነው። ትራንስፖርቱም፣ ጽዳቱም፣ እድገቱም ውሃ ነው። ኢትዮጵያ ውስጥ ግን ስለ ውሃ እንዴት ነው የተማርነው? ውሃ የሰይጣን የጂኒ መፈንጫ ነው አይደለ? ብቻችሁን ወደ ወንዝ አትውረዱ ነው የምንባለው። ብቻችሁን ወደ ወንዝ አትውረዱ ማለት ከውሃ ራቁ ነው። ከውሃ ርቀን ስንት ዓመት ኖርን? እኛ ከውሃ በራቀን ቁጥር ለሁሉም ሀገር ከላይ የመጣ ከታች የመጣ የምንሰጥ ሰዎች ብርቱካን ከግብጽ የምናስገባ ሀገር ሆነን ቆየን። በዚህ የሚኮራ ኢትዮጵያ ያለ? ይሄስ የማያሸማቀው ኢትዮጵያ ያለ? አንዱ የውስጥ ኢንስቴቢሊቲ ለማምጣት ውስጣችን እንዳይረጋጋ ለማድረግ በቋሚነት የሚሰሩ ሀገራት ይሄን ኮሌክቲቭ ኢንተረስት እንዳናዳብረው እንዳንጎለበት የሚሰሩ ሀገራት ናቸው። ታሪካዊ ጠላት የሚባል በደርዘን የሚቆጠር በጣት የሚቆጠርም የለንም። አንድ ሀገር ነው ያለው። ከዛ በዛ ዙሪያ የሚላላክ ነው። ጋዜጠኛ ደግሞ ኢንላይተንድ የሆኑ ሰዎች አንዱ ስብስብ ነው አይደል? ኢንላይተንድ የሆነ ሰው የበራለት ሰው ላልታየው ሰው ማሳየት ነው ስራው። ጭላንጭል የታየውን ሰው ማደብዘዝ አይደለም የሚሆነው። ጋዜጠኛ የበራለት ሰው ኢንላይተንድ የሆኑ ሰዎች ከሆኑ ታይቶት የሚያሳይ ከሆነ ሰውን ወደ ጋራ ጥቅሙ ወደ ተሻለ ከፍታው ለመውሰድ መስራት አለበት ነው። ይሄን ሲሰራ ግን እንቅፋት የለበትም ማለት አይደለም። እንቅፋት አለበት። ከመንግስት ስርዓቱ ውስጥ ካሉ ሰዎች አገራችን ከደረሰችበት የዲሞክራሲ ደረጃ አንፃር እንቅፋት አለበት። ዝምታ ወርቅ ነው፣ በለፈለፉ በአፍ ይጠፉ እያተባለ ደግሞ ስለኖርክ ችግር ተፈጥሮ ችግሩን በልኩ ካልገለጽከው ሌላ ሰው አዛብቶ ይገልጸዋል። ከዛ ከኋላ ተከትለህ ዲፌንድ ለማድረግ ትሄዳለህ። ስለዚህ ችግር ሲያጋጥም በልኩና ወዲያው መግለጽ፣ ተጨማሪ መረጃ ሲመጣ አፕዴት ማድረግ። ይህን አለማድረግ ለእናንተ ፈተና ይሆናል። ሁለተኛው አንድ ግለሰብ በግሉ አጥፍቶ ሲያበቃ አያገሌን አጥፍቷል ካላችሁ ጸረ መንግስት ነው ብሎ ሊፈርጃችሁ ይችላል። ባገኘው ኮኔክሽን ሊያሸማቃችሁ ይችላል። ይሄም እንቅፋት ነው። ግን ይሄን የምንወስደው በምንድን ነው? ህይወቱን ሰጥቶ ልጆቹን ጥሎ ያገባ ከሆነ ትዳሩን አራዝሞ ያላገባ ከሆነ አንድ ህይወቱን ለመስጠት በረሃ የገባውን ወታደር እዩት። ከሱ በላይ እንቅፋት የሚገጥመው ሳለ በዚህ ሀገር ላይ በማንም ሀገር ላይ ወታደሩ ሁሉ ነገር ጥሎ ራሱን ለመስጠት እዛ ደረጃ ከሄደ ቤት ተኝተን የቻልነውን ለብሰን የቻልነውን በልተን
በተመቸ ጊዜ ወጥተን ተናግረን ትንሽ ግልምጫ ትንሽ ቁንጥጫ ቢያጋጥመን ምን አለበት? ከዛ ሁሉም ሰው በዚህ ልክ ቢገፋስ? ፈተናውም እየቀለለ ይመጣል፣ ሌላውም እየተማረ ይሄዳል፣ መንግስትም ራሱን እያረመ ይሄዳል፣ ባህላችንም እየጎለበተ ይሄዳል። በዚህ ምክንያት የጋራ ጥቅማችንን ከፍ ለማድረግ አስችለን እንሄዳለን። ችግር ሲያጋጥም በልኩና ወዲያው መግለጽ፣ ተጨማሪ መረጃ ሲመጣ አብዴት ማድረግ። ይህን አለማድረግ ለእናንተ ፈተና ይሆናል። ግጭት ሲፈጠር እንዴት ነው ምን መልሰው? ችግሮች ሲፈጠሩ እንዴት ነው ህዝቦች እንዳይጣሉ በእምነት ይሁን በባህል ይሁን በቋንቋ ይሁን እንዳይበተኑ ከልዩነታቸው ይልቅ ያለው ጥንካሬያቸው አንድነታቸውን አጉልቶ በማሳየት ልዩነትን ማኔጅ አድርገን ግን ወደ ተሻለ አንድነት ለመምጣት ማሳየት ላይ እሱን እንዴት ነው የምናዳብረው የሚል ነው። ሴኩሪቲ የውስጥ አንድነት የጋራ ጥቅማችን ከሆነ፣ ሁለተኛው ናሽናል ኢንተረስት የሚባለው ኢኮኖሚክ ፕሮስፐሪቲ ነው፣ እድገት ነው። ሁሉም ሰው በአቅሙ ልክ የሚቋደሳት የሆነች የጋራ ማዕድ እንድትኖር ማድረግ ይሆናል።